ማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ ከሆነ በኋላ ለነዚህ ለ6 ወራት ያክል ኮንትራት ከተፈራረመ በኋላ ብዙ አስደናቂ ነገሮችን ሲያደርግ ተመልክተነዋል። ሜዳ ውስጥ የሚያደርጋቸው ነገሮች፣ የሚወስናቸው ውሳኔዎች፣ ቅያሬዎቹ፣ አንዳንድ ተጫዋቾችን ያነቃበት መንገድ፣ አንዳንድ ተጫዋቾች ደግሞ ጭራሽ እድል እየተሰጣቸውም አልነበረም። ለነዛ ተጫዋቾች እድል የሰጠበትም መንገድ ለማይክል ካሪክ የሚያስደንቅ ስራ እንዲሰራ አድርጎታል። ሲቀጥል ካሪክ መቆየት አለበት የሚለውም ነገር ትልቅ ክርክር እንዲሆን ያደረገው ይሄ ብቃቶቹ ናቸው። ግን ደግሞ አንድ ብዙም ያልታየና ያልተነገረ አንድ ትልቅ ብቃት አለው ማይክል ካሪክ፣ ቢያንስ እስካሁን ድረስ የተመለከትነው ማለት ነው። ያም ነገር ምንድነው? የሚዲያ ብቃቱ ነው። ሚዲያ ላይ ያለው ፕሬዘንስ ለጋዜጠኞች በፕሪማች እንደዚሁም ፖስት ማች ላይ፣ ከዛ ውጭ ደግሞ ኤክስክሉሲቭ ኢንተርቪዎች አሉ። እነዛ ላይ የሚሰጣቸው ኢንተርቪዎች ላይ ሲጠየቅ ከጥያቄዎቹ ይዘት አንጻርና እሱ የሚመልሳቸው ነገሮች ብዙ ጊዜ ካሪክ ጋዜጠኞቹ ነጥብ ሲያስጥላቸው እንመለከታልና ስለዚህ ብቃቱ፣ ስለዚህ ጉዳይ በዚህ ፕሮግራም ለማውራት እንሞክራለን። ከዛ ውጭ ደግሞ ማንቸስተር ዩናይትድ ያው እንደሚታወቀው ከበርካታ ዊንገሮች ጋር ስሙ እየተያዘ እንደሆነ የሚታወቅ ነገር ነው። ማይክል ካሪክ ራሱም ደግሞ ዊንገር፣ በተለይ ሌፍት ዊንገር ላይ ተጫዋቾችን ማንቸስተር ዩናይትድ እንደሚፈልግ ሊያስፈርም ወደ ገበያ ሊወጣ እንደሚችል ያው ፍንጮችን ስለሰጠ ከዛ በኋላ ብዙ ስፔኩሌት የሚደረጉ ነገሮች አሉ። ይሄ ተጨባጭ በሆነ መንገድ ማንቸስተር ዩናይትድ የፈለጋቸውም አሉ፣ ተጨባጭ ባልሆነ መንገድም ግን ጀስት ካሪክም ስላለ ሲቀጥል ደግሞ ዩናይትድም ፍላጎት ስላለው እዛ ቦታ ላይ ስፔኩሌት ሲደረግ ሰምተናልና ከነዛም መካከል የአርቢ ሌፕዚጉ ዲዮማንዴ የተባለው ተጫዋች ይፈለጋልና ከሱ ይልቅ አንድ ቦታ ላይ ተጽፎ ያነበብኩት ነገር ምንድነው? ከሱ ይልቅ ጄሬሚ ሞንጋ ቻንስ ቢሰጠው ወይንም ደግሞ እሱ ወደ ማንቸስተር ዩናይትድ ቢመጣ የተሻለ ጥቅም ይኖረዋል የሚል ሀሳቦችን አነበብኩና ላካፍላችሁ ሞከርኩኝ። ለምንድነው ከዲዮማንዴ ይልቅ ሞንጋ ይሻላል የተባለው የሚለው ነገር በዚህ ቪዲዮ ላይ ለማየት እንሞክራለን። ከዛ ውጭ ደግሞ በመጨረሻ የምንመለከተው ነገር ማንቸስተር ዩናይትድ የዚህን ክረምት ሴኔ ላመንስ አግኝተዋል የሚል መረጃም ወጥቷል። የዚህን ክረምት ሴኔ ላመንስ ማለት ግን እንደ ሴኔ ላመንስ በረኛ ነው ማለት አይደለም። ግን ለምንድነው የዚህ ክረምት ሴኔ ላመንስ የተባለው የሚለውን ነገር በጥልቀት ለማየት እንሞክራለን። ከእናንተ የሚጠበቀው እስከ ፕሮግራማችን መጨረሻ ድረስ አብራችሁን መቆየት ነው። እንደዚሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ካደረጋችሁ ኦልሬዲ ደግሞ ሼር እያደረጋችሁ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። እንደዚሁም ደግሞ ከዚህ በፊት በነበረውም ቪዲዮ ላይ እንደነገርኳችሁ ይህ ፕሮግራም ጨመር አድርገን ልንሰራው እያሰብን ስለሆነ ያላችሁንም ሀሳብ ቪዲዮዎችን ላይክ በማድረግ የምንለቃቸውን ቪዲዮዎች ላይክ በማድረግ እንድታሳውቁን ከወዲሁ እንጠይቃችኋለን። አሪፍ ቆይታን ተመኙ። ማንቸስተር ዩናይትድ ከሩበን አሞሪም ጋር ተለያይቶ አዲሱን አሰልጣኝ ለጊዜያዊነት ቢሆን የተቀረውን የውድድር ዘመን እንዲጨርስና ቡድኑ አቅም ያለው ቡድን ነው፣ ኳሊቲ ያለው ቡድን ነው። ስለዚህ የተወሰኑ አጀስትመንቶች ከተደረጉ የተሻለ ማድረግ ይችላል ብለው ስላሰቡ ደህና የሚሉትን አሰልጣኝ ከተለያዩ ነገሮች አንጻር መዝነው አምጥተውታል፣ ማይክል ካሪክን ማለት ነውና ከመጣም በኋላ ይኸው ማንቸስተር ዩናይትድን ለቻምፒየንስ ሊግ አሳልፈዋል። ሲቀጥል ደግሞ 3ኛ ደረጃ ላይ ነው የተቀመጠው። በዚህ ዓመት ማንቸስተር ዩናይትድ 3ኛ ሆኖ ሊጨርስ የሚችልበት እድል ሰፊ ነው። ይሄ ማለት ከቼልሲም እንደዚሁም ደግሞ ከሊቨርፑልም በላይ ሆኖ ማለት ነው። እንግዲህ ባሳለፍነው ሲዝን ላይ የተሻለ ቲም ናቸው የተባሉት ሊቨርፑል የፕሪሚየር ሊጉ ሻምፒዮን ነበረ። ቼልሲ ደግሞ የዓለም ክለቦች ዋንጫ ሻምፒዮን የነበረ ቡድን ነውና እነዚህ ክለቦች አምና ካሳዩት ነገር አንጻር አሰልጣኝ ቀይረው የአሰልጣኝ ቅያሪያቸው ፍሬ አፍርቶላቸዋል። ስለዚህ ቀጣይ የሚያስፈልጉትን ተጫዋቾች እዛ ቦታ ላይ ተካኩና ከዛ በኋላ አደገኛ ሆነው ይመጣሉ ነበር ተብሎ የነበረው። ለዛም እነ ሊቨርፑል እንደ አሌክሳንደር ኢሳክ፣ እነ ፍሎሪያን ቪርዝ፣ እነ ሂጎ ኤኪቲኬ አይነት ተጫዋቾችን ማስፈረም ቻሉ። እንደነ ጆኦ ፔድሮ አይነት ተጫዋቾች ደግሞ በቼልሲ በኩል እነ ዴላፕ አይነት ተጫዋቾች በቼልሲ በኩል ፈርመው ተመልክተናል። በማንቸስተር ዩናይትድ ቤት በኩልም የተለያዩ አሪፍ የሚባሉ ፊርማዎች ነበሩ። የነ ብራያን ምቡሞ፣ የነ ማቲያስ ኩኒያ፣ የቤንጃሚን ሼሽኮ እና የሴኔ ላመንስ ዝውውር ግን ዛትማች ሬት የተደረገ አልነበረም ወይ ደግሞ ጥርጣሬን ያመጣ ነበር። ግን ደግሞ አመቱ አሁን ሊጠናቀቅ ሲል ግን እንደምንመለከተው ከሆነ ሰክሰስ የሆነ ዝውውር ነበር። ታዲያ ኤክስፔክት የተደረጉት ከማንቸስተር ዩናይትድ ይልቅ እንዲሁም ለዋንጫ ሊፋለሙ ይችላሉ የተባሉት እነዚህ ሁለት ክለቦች ነበሩ። ግን ማንቸስተር ዩናይትድ ወደ ቻምፒየንስ ሊግ ቀድሞ ማለፉን ማረጋግጦ 3ኛውንም ሊጨርስ የሚችልበት እድል ሰፊ ነው። ታዲያ ለዚህ ማይክል ካሪክ የሰራቸው ስራዎች እስካሁን ድረስ የጨዋታ የጌም ፕላን ሊሆን ይችላል፣ ጨዋታ መሀል ላይ የሚያደርጋቸው ቅያሪዎች ሊሆኑ ይችላሉ፣ ተጫዋቾችን ማኔጅ የሚያደርግበት መንገድ ሊሆን ይችላል። እነዚህ ነገሮች አጠቃላይ ስንመለከታቸው
ማይክል ካሪክ መስራት ያለበትን ነገር በቃ እያንዳንዱን ስቴፖች በስነ ስርዓት በመሄድ ይሄ ማድረግ ያለበትን ነገር እያደረገ ቡድኑን ለተሻለ ውጤት እንዲበቃ አድርጎታል። ታዲያ አሁን ያልኳችሁ ብቃቶች እንዳሉ ሆነው ግን ደግሞ ብዙም ሲወራ ግን ያልሰማነውና ምናልባትም ሩበን አሞሪምን ከስራው እንዲነሳ ያደረገው ኤሪክ ቴን ሃግን ደግሞ በደጋፊዎች ዘንድ በጣም እንዲጠላ ያደረገው ትልቅ ነገር ተረስቷል። ያም ነገር ምንድነው? የሚዲያ ፕሬዘንስ ይባላል። ማለትም ከፒአር ጋር ወይ ደግሞ ሚዲያዎች ይመጣሉ። የእንግሊዝ ሚዲያዎች ደግሞ እንደምታውቁት አንደኛ በጣም ብዙ አውትሌቶች ናቸው ያሉት፣ ተጽዕኖ ፈጣሪ ሰዎች ናቸው ደግሞ እነዛን ራን የሚያደርጓቸው አይደል። ለምሳሌ ስፔን ውስጥ በጣም ዓለም ላይ ተጽዕኖ የሚፈጥር ፖድካስት የማን ፖድካስት ነው ብዬ ብጠይቃችሁ የምታውቋቸው ይኖራሉ። ግን ልክ እንደነ ጋሪ ኔቭል ዘ ኦቨርላፕ አይነት ሪዮ ፈርዲናንድ ያለው ሪዮ ፕሬዘንትስ እያለ የሚያቀርባቸው ሰዎች አሉ ምናምን ነገር አይደል። እንደነዛ ግን በጣም ትልቅ ኢምፓክት አለው ወይ አይደል? ስካይ ስፖርት ያለው ተደማጭነት በእንግሊዝ ሚዲያ ላይ ምን ያህል ከባድ፣ እነ ቢቢሲ ስፖርት እዛ ቦታ ላይ ያሉት ሰዎች ደግሞ እነ ጋሪ ኔቭል ይሄ ለመተቸት ወደ ኋላ የማይሉ ሰዎች ናቸው። እነ ፖል ስኮልስ አሉ አይደል? እነ ኒኪበት አሉ፣ እነ ሮይኪን አሉ እዛ ቦታ ላይና ለመተቸት ወደ ኋላ የማይሉ ሰዎች ናቸው። ሶ እነዚህ ሰዎች ባሉበት የእንግሊዝ እግር ኳስ ላይ ያለ እያንዳንዱ ተጫዋች እያንዳንዱ አሰልጣኝ ጫና ውስጥ ነው። ከምንም በላይ ደግሞ ማንቸስተር ዩናይትድን የሚያሰለጥን አሰልጣኝ ከምንም በላይ ደግሞ ትልቅ ጫና ውስጥ አለ። ለዛም ነው እኮ አንጅ ፖስቴኮግሉ ባለፉት ወራቶች ላይ በሰጠው ቃለ መጠይቅ ወይ እዚሁ ፖድካስት ላይ ያልኳችሁ የጋሪ ኔቭል ፖድካስት ላይ ቀርቦ የማንቸስተር ዩናይትድ አሰልጣኝ ለመሆንና በቃ እንዲሳካለት አንድ አሰልጣኝ ስፔሻል ሰው መሆን መቻል አለበት። ማለት ኦርዲናሪ አሰልጣኞች ጥሩ ታክቲክ የሚያውቁ ማኔጅመንታቸው በጣም ስፔሻል የሆኑ ሰዎች ካልሆኑ በስተቀር እዛ ቦታ ላይ መቀመጥ አይችሉም። ጉዳዩን አደገኛ ከሚያደርጉት ነገሮች መካከል ደግሞ አንደኛው ሚዲያው ነው። ይሄን ሚዲያ ደግሞ ማይክል ካሪክ በሚገባ ነው የተቆጣጠረው። እንዳልኳችሁ ነው ኤሪክ ቴን ሃግ ከጨዋታ በኋላ የሚሰጣቸው አስተያየቶች እንዲሁም ሮይኪን አንድ ጊዜ እኮ እንዴ እኔ ኤሪክ ቴን ሃግ የሚለውን ዩናይትድ ሳላይ መሞት አልፈልግም ሁላ እያለ ይቀልድ ነበር። ምክንያቱም በጣም መጥፎ የሚባል ፐርፎርማንስ አድርጎ በእርግጥ ይውላችሁ አሰልጣኝ እኮ ቡድኑ ሲሸነፍ ችግሩ ሲገባ ምናምን መጥቶ ማስጣት የለበትም ሁሉ ነገር አይደል። ራሱ ያዝ ማድረግ መቻል ያለበት ነገር አለ፣ ዲፌንድ ማድረግ መቻል ያለበት ነገር አለ። ግን ዲፌንድ ሲያደርግ ግን ሪዝነብል በሆነ መንገድ ነው እንጂ ሪዝነብል ባልሆነ መንገድ ዲፌንድ የሚያደርግ ከሆነ እንደ ኤሪክ ቴን ሃግ መቀለጃ ነው የሚሆነው። ሩበን አሞሪም ደግሞ ከልክ በላይ ግልጽ በመሆን ከልክ በላይ በቃ የተሰማውን ነገር ማለት ያለበትንም ማለት የሌለበትንም ነገር ፊት ለፊት ስለሚናገር አንደኛ ተጫዋቾች ጫና ውስጥ ሲገቡ፣ ባለፈው እኮ ፓትሪክ ዶርጉ ተናግሮ ነበር፣ ጥያቄ ተጠይቆ ነበር። እንዴት ነው ያኔ ሩበን አሞሪም ስላንተ ሲናገር ምን ተሰምቶ ነበር ተብሎ ተጠየቀ። ከዛ እንደተናገረውም ሆነ እውነት ለመናገር አፌክት ያደርግሃል፣ ግን ደግሞ እኔ ለማየት የሞከርኩት ወይ ደግሞ ለመውሰድ የሞከርኩት ግን በፖዚቲቭ መንገድ ነው ለመውሰድ እየሞከርኩ የነበረው ብሎ ነበር የተናገረውና ይሄ ነገር መጨረሻ ላይ ደግሞ ከማንቸስተር ዩናይትድ የበላይ አካላት ጋርም አጋጭቶት በመጨረሻም ከማንቸስተር ዩናይትድ ስራው ሊሰናበት ችሏል። ማይክል ካሪክ ግን ይሄን የሚዲያ ዲዩቲ በሚገባ ነው እየተወጣው ያለው። ማለትም ችግር ሳይገጥመው ቀርቶ አይደለም። ታስታውሱ እንደሆነ ገና የመጀመሪያ ጨዋታውን ሳያደርግ ነው እነ ኒኪበት ስለ ሊሳንድሮ ማርቲኔዝ አስተያየት መስጠት የጀመሩት። ሊሳንድሮ ማርቲኔዝ እኮ በጣም አጭር ነው፣ ሃላንድ ቀኑን ሙሉ ተሸክሞት መዋል ይችላል፣ ምንም እንትን የሚል ነገር የለውም ብለው መናገር ጀምረው ነበር። ሮይኪን ደግሞ ቀድሞ በሚስቱ በኩል ሲያጠቃው ነበር አይደል? እንደዚህ አይነት ክሪቲሲዝሞችን ሲቀበል ነበር። በዛ ሰዓት ግን የመለሰበት መንገድ፣ ነገሮችን አንድ ላይ ያደረገበት መንገድ ግን ራሳቸውና ሮይኪን አሁን ባለፈው የሰጠው አስተያየት ምን ነበር? ማይክል ካሪክ ካለው ልምድ አንጻር በፊት ምን አድርጓል የሚለውን ነገር ስመለከት ጥርጣሬ ይፈጥርብኛል። ስለዚህ ቋሚ ስራ ከተሰጠው በጣም አልናደድም፣ ግን ደግሞ ጥርጣሬ ያለኝ መሳሳት ግን እፈልጋለሁ ማለት ጥርጣሬ እውነት ባይሆን ደስ ይለኛል ብሎ ተናግሮ ነበር። ይሄን ነገር ማድረግ የቻለው ማይክል ካሪክ ልክ ሚዲያ ፊት ሲቀመጥ፣ ማይክ ፊት ለፊቱ ሲቀመጥ፣ ካሜራ ፊት ለፊቱ ሲደቀን የሚናገረውን ነገር የሚያውቅ ነው። ተረጋግቶ ነው ነገሮችን የሚመልሰው። የጋዜጠኞቹን ትራፕም በደንብ አድርጎ መሰባበር የቻለበት አጋጣሚ ነበር። እንደዚህ ራሱ ቁጥሩ እየሰራ ቀጣይ ዓመት አሰልጣኝ ትሆናለህ እንዲህ እየተባለ ይጠየቅም ነበር አይደል? ይህን ነገር ግን አንድ ላይ ያደረገበት መንገድ ምናልባት ማይክል ካሪክን የተለየ ክሬዲት እንድንሰጠው ያደርጋል ብዬ አስባለሁ። ሌላኛው ርዕሳችን ደግሞ ስናልፍ ዩናይትድ ዊንገር እየፈለገ እንደሆነ መግቢያ ላይም ነግሬያቸዋለሁ። እናንተ የምታውቁት ነገር ነው። በተደጋጋሚም በዚህ ቻናል ላይም ተዘግቧል አይደል? ያን ዲዮማንዴ የተባለው የአርቢ ሌፕዚጉ የ19 ዓመት የመስመር አጥቂ ደግሞ ከነዚህ ተጫዋቾች መካከል ይጠቀሳል። ማንቸስተር ዩናይትድ የመስመር ተጫዋች ይፈልጋል። ብዙ ተጫዋቾች አሉ እዛ ሊስት ውስጥ።
ከነዛ መካከል ግን አንዱ ያን ዲዮማንዴ ነው። አንድ መረጃም ስመለከት ደግሞ ከዲዮማንዴ ይልቅ ሌላ ሞንጋ የሚባል ጄሬሚ ሞንጋ የሚባል ተጫዋች ይሻላል ተብሎ ተናግሯል። ጄሬሚ ሞንጋ የሚባለው ተጫዋች ከያን ዲዮማንዴ በልጦ አይደለም እሱ ይሻላል የተባለው፣ ግን ይሻላል የተባለበትን ሪዝን ልንገራችሁ። መጀመሪያ ዲዮማንዴ ወደ ማንቸስተር ዩናይትድ ቤት መምጣት የለበትም ሲል ጽሁፉ ላይ ሁለት ነገሮችን አካቶ ነው ወይ ደግሞ ሁለት ነገሮችን ኮንሲደር አድርጎ ነው። የመጀመሪያው የሚጫወትበት ቦታ ነው። ያን ዲዮማንዴ በግራም በቀኝም መጫወት ይችላል፣ ግን ሞሮፍ ግን በምቾት የሚጫወተውና የእሱ ፌቨራይት ወይ ደግሞ ፕሪፈረብል የሆነው ፖዚሽን ምንድን ነው? የቀኙ ክንፍ ቦታ ላይ ነው። ማንቸስተር ዩናይትድ ደግሞ የቀኝ ክንፍ ቦታ ላይ ችግር አለበት ወይ? በዛም ይሄን እያልኩ ያለሁት በእርግጥ ከሆነ ጨዋታ በኋላ በተወሰነ መንገድ ሲቸገሩ ተመልክተናቸዋል። ግን በዛ ቦታ ላይ እነማን ናቸው የሚጫወቱት? ብራያን ምቡሞና አማድ ዲያሎ። ማንቸስተር ዩናይትድ ብራያን ምቡሞና አማድ ዲያሎ ከሁለት አንዱን ሉዝ ለማድረግ ፈቃደኛ ነው? ሉዝ ለማድረግ ሬዲ ነው? ይህን ጥያቄ መመለስ ያስፈልጋል። በዛ ቦታ ሌላ ተጫዋች ከማምጣት በፊት ይሄ ጥያቄ ሊመለስ የሚገባ ጥያቄ ነው ብዬ አስባለሁ። እስካሁንም ካየነውና የሚመስለኝ ነገር ሁለቱም ተጫዋቾች በእርግጥ የሆነ አይነት የሆነ መንገራገጭ ነገር አጋጥሟቸዋል ብቃታቸው ላይ፣ ግን ሙሉ በሙሉ ዜሮ ገብተዋል ማለት አይደለም እና ለነዚህ ተጫዋቾች እዛ ቦታ ላይ ይፋለማሉ ተብሎ ስለሚታሰብ ዲዮማንዴ ደግሞ በዛ ቦታ ላይ ስለሆነ መርጦ የሚጫወተው ያ ቦታ ማንቸስተር ዩናይትድ ገንዘብ ያውላ ገንዘብ የሚያወጣበት አይደለም። ሁለተኛ ልጅ ናቸው፣ ገንዘብ ነው። ከዚሁ ጋር አያይዤ የምናገረው እንደዚህ አይነት አማድ ዲያሎና ብራያን ምቡሞ ባሉበት ቦታ ላይ ያን ዲዮማንዴ አርቢ ሌፕዚግ መነሻ ዋጋ 100 ሚሊዮን ነው እየጠራ ያለው። በ100 ሚሊዮን እኮ ላይ ሸጠው ይችላል፣ ግን ምንም ቢሆን ግን ከ90 በታች ከ85 በታች ግን እሺ አይሉም። ይሄ ማለት ደግሞ ምንም እንኳን ለማንቸስተር ዩናይትድ ከጀርመን የመጣው ቤንጃሚን ሼሽኮ ቢሳካለትም ግን ደግሞ እንደነ ፍሎሪያን ቪርስ የመሳሰሉ ተጫዋቾች ስቲል ስትረግል እያደረጉ ነው ያሉት አይደለ? ከዚህ በፊት እነ ቲሞ ቨርነር አይነት ተጫዋቾች እና ከጀርመን የሚመጡ ተጫዋቾች ፕሪሚየር ሊግ ላይ አዳፕት የሚያደርጉበት ጊዜ ያስፈልጋቸዋል። ሁሉንም እያልኩኝ አይደለም። ለምሳሌ ሳኔ ሌሮይ ሳኔ ማንቸስተር ሲቲ እንደመጣን የተሳካለት፣ ኬቪን ደብሮይነ ማንቸስተር ሲቲ እንደመጣ ነው የተሳካለት፣ ከጀርመን መጥቶ ከወልፍስበርግ መጥቶ ማለት ሌሎችንም መጥቀስ እንችላለን የተሳካላቸው። ግን ደግሞ ከባድ ነው፣ አስቸጋሪ ነው። ስለዚህ አዳፕት የሚያደርግበትም ጊዜ ያስፈልገዋል። ራይት ሃንድ ሳይድ ላይ ስለሆነ የሚጫወተው ደግሞ ተጫዋቾች ስላሉ በዛ ቦታ ላይ ይሄ ሁላ ገንዘብ ማውጣት አያስፈልግም ብለው ስለሚያስቡ ዲዮማንዴ ዋና ተመራጭ መሆን የለበትም ብለው አስቧል። ታዲያ ለምሮ ጄሬሚ ሞንጋን የፈለጉት ከተባለ የሚገርማችሁ ሞንጋ 16 ዓመቱ ነው፣ እንደመጣ ዋናው ቲም ውስጥም አይቀላቀልም። ስለዚህ ለምንድነው ታዲያ ከዲዮማንዴ ይሻላል ብሎ ጸሐፊው ያስቀመጠው የሚል ጥያቄ መነሳቱ አይቀርም። እሱ እንደሚያነሳው መከራከሪያ ሀሳብ ምንድን ነው? አንደኛ ጄሬሚ ሞንጋ ሌስተር ሲቲ እንደምታውቁት ከሻምፒዮንሺፕም ወደ ሊጓን ወርዷል። ሶ ወደዛ ስለወረደ የባሰ የፋይናንሻል ቀውስ ውስጥ ነው ያለው። ስለዚህ ተጫዋቾችን አለቅም አይልም። ሞንጋ ደግሞ ተስፈኛ ተጫዋች ነው። አሁን አስባችሁታል፣ በዚህ ዓመት የሚጫወት ከሆነ ቀጣይ ካለፉ እንኳን ወደ ሻምፒዮንሺፕ ነው የሚያልፉት፣ ከዛ ወደ ፕሪሚየር ሊግ ነው። በዚህ ሁላ ጊዜ ውስጥ ይሄ ልጅ በእርግጥ 16 ዓመቱ ነው፣ ገና ነው። ግን ደግሞ ጥሩ ፋሲሊቲ ያለበት ቦታ ላይ ግን ቢገባ ግን የተሻለ ራሱን ሊያገኝ የሚችልበት እድል አለ። ስለዚህ በቅናሽ ዋጋ ነው የሚመጣው፣ እንደመጣው ዋናው ቲም ውስጥ አይገባም። ታዲያ ምንድነው የሚለው ይሄ ጸሐፊ? የአመቱ የተባለው እቅድ ሌላ ዊንገር ፕሪሚየር ሊግ ፕሩቭን የሆነ ዊንገር ቢመጣበት ይሻላል ብሎ ነው። ከነዚህ ነገሮች አንጻር ማንቸስተር ዩናይትድ ለያን ዲዮማንዴ ያሁላ ገንዘብ ከሚያወጣ እና ደግሞ ኦቨርሎዲንግ ከሚፈጠር ሞንጋ በግራ በኩል የሚጫወት ተጫዋች ነው። በ16 ዓመቱ ኦልሬዲ ቋሚ ሆኗል ሌስተር ጋር። ኦፍኮርስ ሻምፒዮንሺፕ ነው፣ ሌስተር ነው፣ ዛትማች ጫና የለም። ማንቸስተር ዩናይትድ ቤት መጥቶ ስክታ የለም እንደመጣ። ግን በአካዳሚው በኩል ግን ማለፍ የሚችል ከሆነ ግን ለማንቸስተር ዩናይትድ ትልቅ ስኬት ሊሆን ይችላል ብሎ ሀሳቡ እንደምትባለው። ወደ መጨረሻ ሀሳባችን ደግሞ ስንሄድ ማንቸስተር ዩናይትድ የዚህን ክረምት ሴኒ ላመንስ አግኝተዋል የሚል መረጃ ተመልክተናል። ቅድም እንዳልኳችሁ ግን በረኛ አይደለም። የዚህ ክረምት ሴኒ ላመንስ ማለት ምን ማለት ነው ካልን ሴኒ ላመንስ ወደ መጣበት መንገድ መመልከት አለብን ብዬ አስባለሁ። ላመንስ እንዴት ነው የመጣው? ሩበን አሞሪም የመረጠው በረኛ እሱ ነበር? አልነበረም። ላመንስ የኢኔዮሶች ፈራሚ ነው እንጂ የሩበን አሞሪም ፈራሚ አልነበረም። ሩበን አሞሪም ፕሪፈር የሚያደርገው ኤሚሊያኖ ማርቲኔዝን ነበር። በነገራችን ላይ ኤሚሊያኖ ማርቲኔዝን ፕሪፈር ማድረጉ ችግር ነው ብዬ አላስብም። ለምን ሩበን አሞሪም ዝም ብሎ ከመሬት ተነስቶ ሳይሆን ኤሚሊያኖ ማርቲኔዝን ፈልጋለሁ ያለው፣ አንደኛ ኤሚሊያኖ ማርቲኔዝ በፕሪሚየር ሊጉ ልምድ አለው፣ የትልቅ ቲምም ልምድ አለው። ማለት አርሰናል ቤት ተጫውቷል፣ ከዚህ በፊት አስቶን ቪላ ቤት ረዘም ላለ ጊዜ ተጫውቷል። ፕሪሚየር ሊጉ ላይ የቆየ ተጫዋች ነው። ገና 18 ዓመቱ ምናምን አካባቢ እኮ ነው ወደ ፕሪሚየር ሊግ የመጣው። ላይ ወደ አርሰናል የመጣው እኮ ገና 18 17 ወይ 19 ዓመቱ አካባቢ ወጣት ሆኖ ነው የመጣውና እንግሊዘኛውንም ከተመለከታችሁት ሲያወራ ከሰማችሁት ጥሩ እንግሊዘኛ ነው ያለው። ብሪቲሽ አክሰንት ነው ያለው ራሱ ማለት ነው እንጂ እንደ ላቲኖቹ አይደለም የሚመስለው። ልክ እንደ ሊሳንድሮ ማርቲኔዝ አይነት አይደለም የሱ እንግሊዘኛና እንግሊዝ ብዙ የቆየ ነው።
አርጀንቲና ብሔራዊ ቡድን ደግሞ ለዋንጫ ካበቁት ተጫዋቾች መካከል ዋነኛው እንደሆነ ይታወቃል አይደለ? አውራዎች አሉት አይደለ? ለምሳሌ ሊዮኔል ሜሲ መኖሩ ለአርጀንቲና ብሔራዊ ቡድን ያመጣው ኢምፓክት ቀላል አይደለም። በበረኝነት ቦታ ላይ ግን በተለይ ደግሞ በፔናልቲ በተለያዩባቸው ጨዋታዎች ላይ ፔናልቲዎችን ሴቭ እያደረገ አርጀንቲናን መታደግ የቻለው ጀግና ኤሚሊያኖ ማርቲኔዝ እንደሆነ ይታወቃልና ሊዮኔል ሜሲን በተደጋጋሚ ፕሬዝ አድርጎታል። ይሄንን ግብ ጠባቂ ይሄ ልምዱ ይጠቅመኛል ብሎ ነው ሩበን አሞሪም የቡድኑ አንድ አካል እንዲሆን ለማድረግ የፈለገው። ግን ደግሞ ኢኔዮሶች ግን ከሱ ይልቅ ሴኒ ላመንስን መረጡ። በምንድነው ሴኒ ላመንስን የመረጡት? በዳታ ዳታ ላይ ቤዝድ ሆኖ ማለት ነው። ላለፉት 18 ወራት ኢኔዮሶች የዳታ ዲፓርትመንቱን ሲያጠናክሩ ቆይተዋል። የዩናይትድ ዳታ ዲፓርትመንት ከትልልቆቹ በጣም ያነሰ ነው የሚሉ መረጃዎች በተደጋጋሚ ወጥተው ነበር። ያንን ለማስተካከል ኢኔዮሶች ያን ቦታ ሲያጠናክሩት ነበር። አጠናክሮም አመኑት። አምኖም በዛ ላይ ውሳኔ ወሰኑ። ከኤሚሊያኖ ማርቲኔዝ ሴኒ ላመንስን ፈለጉ። ላመንስ በማንቸስተር ዩናይትድ ቤት መጥቶ ምን ያህል ሰክሰስፉል እንደሆነ ደግሞ መመልከት እንችላለን አይደል? ስለዚህ የዚህ ክረምት ሌላኛው ላመንስ ደግሞ ሚድፊልድ ቦታ ላይ የሚጫወተው የበርንሞዙ አሜሪካዊው ተጫዋች ታይለር አዳምስ ነው። ታይለር አዳምስ ምናልባት እንደነ ዋርተን ወይም ደግሞ እንደነ ባሌባ በተደጋጋሚ ስሙ ሲጠቀስ አልሰማንም አይደል? ግን ልክ ከዚህ በፊት ያወራውላቸው ጄሬሚ ሞንጋ ሁሉ ታይለር አዳምስ ጋር ማንቸስተር ዩናይትድ ፍላጎት እንዳላቸውና አንዳንድም ንግግሮች እንዳሉ ስፔኩሌት ይደረጋል። ታይለር አዳምስ ከነ ዋርተን ከነ ኤንደርሰን ምናምን አሁን ለምሳሌ ኤንደርሰን ከመጣ ታይለር አዳምስ አይመጣም ማለት አይደለም። ሌላ አይነት ፕሮፋይል ያለው ተጫዋች ነው፣ ግን ብዙም አልተለመደም አይደል? ግን ደግሞ የፕሪሚየር ሊግ ልምድ ያለው ተጫዋች ነው፣ ወጣት ተጫዋች ነው። ስለዚህ ዳታው የሚያሳየው ደግሞ በብዙ ሜትሪኮች በብዙ መመዘኛዎች ይሄ ልጅ በዘንድሮ ያሳየው ፐርፎርማንስ አምና የሚያሳየው ፐርፎርማንስ ሲደማመር አንደኛ ደረጃ ላይ እንዲቀመጥ አድርጎታልና ዳታን አምነው ሴኒ ላመንስን እንዳስፈረሙት ሁሉ አሁንም ደግሞ ሌላ ዳታ ደግሞ አምና ያመኑትን ዳታ ደግሞ ዘንድሮ አምነው በዚህ ክረምት ላይ ታይለር አዳምስን ሊያመጡት እንደሚችሉ መረጃዎች እየወጡ ይገኛሉ። የውስጥ ሶርስ ያላቸውም ሰዎች ያ ነገር እውነት እንደሆነ አረጋግጠዋል ማለት ነው። የእናንተስ ሀሳብ ምንድን ነው? እንደተባለው ከዲዮማንዴ ጄሬሚ ሞንጋ የተባለው የሌስተር ሲቲው ታዳጊ መፈረም አለበት ትላላችሁ? እንደዚሁም ደግሞ የማይክል ካሪክ የሚዲያ ፕሬዘንስንስ እንዴት ገመገማችሁት የሚለውንና የማንቸስተር ዩናይትድ ዳታ አንደኛ ደረጃ ላይ ያስቀመጠው ታይለር አዳምስ ወደ ማንቸስተር ዩናይትድ እንዲመጣ ትፈልጋላችሁ ወይስ አትፈልጉም የሚለውን በኮሜንት ሴክሽን ላይ ታስቀምጡልን እንጠይቃችኋለን። እስካሁን ድረስ ስለተከታተላችሁን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።